አረብ ሀገር ነበርኩ። ወደ ሀገር መመለስ እፈልጋለሁ። ምን እንደምሰራ ግን አላውቅም። ፍርሃታችሁን አስወግዱ። ሞት እስካልመጣ ድረስ ሰው ወድቆ አይቀርም። እስካልሞትሽ ድረስ ብትወድቂም ከመሬት በላይ ነሽ። የዶሮ እርባታ ስራ ምን ይመስላል? አንተም ወጣት ነህና ለወጣት የሚሆን ስራ ነው ወይ? ከዚህ በፊት ሰራ የነበረው ራይድ ነው። ከሱ ስራ ነው ወደዚህ ሽፍት ያደረኩት። የዶሮ ስራ ክትትል ካለ በጣም አዋጭ የሆነ ስራ ነው። በተለይ ለወጣቶች በጣም ሊሰሩት የሚችሉት ስራ ነው። የሆነ ቦታ ለመቀጠር ለሚያስቡ ሰዎች የተወሰነ መነሻ ካፒታል ብቻ ይዘው ወደዚህ ስራ ቢገቡ ትርፋማ ይሆናሉ። ዋናው መንገዱ ነው ስኬት ማለትና ከልማዳችን ጋር መፋታት መላቀቅ አንፈልግም። አዲስ ነገርንም ለመጀመር ደግሞ የሚመጡትን ስትራግሎች እንፈራቸዋለን። አንድን ነገር ስታስቢ ስኬታማ ሆናለሁ ብለሽ ብቻ አይደለም መጀመር። ሊወርድም ሊመጣም ሊከስርም ይችላል። ራይድ ስራ የቀን ገቢ ነው፣ በጣም አድካሚ ነው። እዚህ ግን አንድ ወደ ምርት እስከሚገቡ ድረስ ትንሽ ብትቸገሪ ነው። ወደ ምርት ከገቡ በኋላ ግን አትራፊ ነው፣ ብዙም አድካሚ አይደለም። በ1000 ዶሮ 100,000 ብር ትርፍ ካለው በ2000 ዶሮ ደግሞ 225,000 ብር ትርፍ ነው እንጂ የሚኖረው 200,000 ብር አይደለም። ያሉኝ ዶሮዎች 1000 ናቸው። 880 አካባቢ ጥላሉ። ይሄ አብድሻል እንደ አይነት መልስ ነው ሲሰጠኝ የነበረው። አረብ ሀገር መሆንን እንደ ትልቅ ነገር አይተውት ማለት ነው። ለኔ አይደለም። ቡቫንስ ብራውን የእንቁላል ጣይ ዝርያዎችን ቢያስገባ የተሻለ ውጤታማ ይሆናል። ምክንያቱም የመጣል እድሜያቸው 100 ሳምንት ስለሆነ ማለት ነው። ያሉ ሰዎች የሚሆኑ እዚህ ሀገር ውስጥ ያሉ ሰዎች ስራውን መሞከር ለሚፈልጉ የኪራይ ቦታዎችን አዘጋጅተው ነው የምንጠብቃቸውና እኔም ደግሞ ለአረብ ሀገር እህቶቼ እንዲደርስልኝ የምፈልገው መልእክት ስላለኝ ሰላም ተመልካቾቻችን እንደምን አላችሁ? በዛሬ ዝግጅታችንም በዶሮ እርባታ ዘርፍ ላይ መሰማራት ለምትፈልጉ የቄብ ዶሮዎችን የት እንደምታገኙ እንዲሁም በዚሁ የስራ ዘርፍ ላይ የተሰማሩ አንዳንድ ሰዎችን በመጠየቅ ልምድና ተሞክሯቸውን ወደ እናንተ የምናደርስ ነው የሚሆነው። እንግዲህ የዶሮ እርባታ ዘርፍ አንዳንዶች ኪሳራ አለው፣ አንዳንዶች ደግሞ አዋጭ ነው ይላሉ። በዚሁ የስራ ዘርፍ ላይ ደግሞ የተሰማሩት ምን ይላሉ የሚሉትን በአጠቃላይ ወደ እናንተ የምናደርስ ነው የሚሆነው። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ ከካሜራማናችን ኤልያስ ታዬ እንዲሁም ቴክኒኩን በመቆጣጠር ኪዳኔ ጋር አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ጤና ይስጥልን። እግዚአብሔር ይመስገን። እስቲ እንተዋወቅ። በቅድሚያ ስምህንና የስራ ድርሻን አስተዋውቀኝ። ኦኬ፣ ስሜ ናውል ዳኛቸው ይባላል። የዴን ፖልትሪ ፋርም ማናጀር እና መስራች ነኝ። ያው ዴን ፖልትሪ ፋርም ዶሮ እርባታ ላይ ለመሰማራት ለሚፈልጉ አካላት አቅሙ ላላቸው ግን እውቀቱ ለሌላቸው ሰዎች የማቋቋም ስራና የዶሮ አቅርቦት የሚሰራ ድርጅት ነው። ያው ድርጅታችን በጥቂቱ ይህንን ይመስላል። እንግዲህ ያው ተመልካችም ሙያው ላይ ካለው ሰውና ልምድ ካለው ሰው ምን እንደሚመስል እንድንመለከት የመጣ ነውና የዶሮ እርባታ ስራ ባጭሩ ምን ይመስላል? የዶሮ እርባታ ስራ ያው ጥንቃቄ የሚፈልግና በጣም አትራፊ ስራ እንደሆነ ሁሉ አክሳሪም ስራ ነው። ሰዎች ወደዚህ ስራ ለመግባት ሲያስቡ መጀመሪያ ማወቅ ያለባቸው ነገር ለዚህ ስራ ፍላጎት አለን ወይ፣ ይሄ ስራ የሚፈልገውን ቻሌንጅ መጋፈጥ እንችላለን ወይ የሚለውን ነገር በመጀመሪያ ደረጃ ማወቅ ይኖርባቸዋል። ከዛ በተጨማሪ ግን አጀማመር ላይ ብዙዎቻቸው በዶሮ እርባታ ዘርፍ ለመሰማራት ፈልገው ግን የሚገዟቸው ዶሮዎች ጤናማነትና የዶሮዎቹ በስነ ስርዓት የማደግ ሁኔታ ላይ ብዙ ጊዜ ፉል የሆነ ዶክመንት የላቸውም እና በዛ ምክንያት ከመጀመሪያውኑ ወደ ኪሳራ የሚገቡበት ሁኔታ አለ። የኛ ድርጅት ደግሞ ይህንን ነገር ለመቅረፍ ምንድን ያደረግነው ዶሮቹ በሚገቡ ጊዜ 25% ቅድሚያ ክፍያ ከፍለው የዶሮቹ የሚያስፈልጋቸውን ጥንቃቄዎች እየመጡ እየተመለከቱ ክትባት ሲሰጥ ክትባት ጊዜ መገኘት፣ ከዛ ጨምሮ ያለውን የመኖ የላይቲንግ ሲስተም አንድ ህፃን ልጅ ያው አንድ አራስ ልጅ እስከ 6 ወር ድረስ የእናት ጡት መጥባት እንዳለበት ሁሉ አንድ ጫጩት እስከ 2 ወር ድረስ አስፈላጊውን እንክብካቤ ካላገኘ የወደፊት ምርታማነቱ ላይ ጥያቄ ውስጥ የሚገባበት ሁኔታ ስላለ ያንን ጥያቄ እንዳይኖር በተቻለ መጠን እንግዲህ ኳሊቲ የሆነ ነገር ለማቅረብ ደንበኞቻችን እየመጡ እያዩ ከዛ በተጨማሪ ደግሞ ቦታ አዘጋጅተን መስሪያ ቦታ አዘጋጅተንላቸው በኪራይም ይሁን በራሳቸው መስራት የሚችሉበት ሁኔታ ካለ ያንን አመቻችተንላቸው የሚያስፈልጉትን ግብአቶች ሰራተኛ ማሰልጠን ሙሉ ለሙሉ ፉል ስታብሊሽመንት አድርገንላቸው ወደ ትርፍ እስኪገቡ ድረስ አብረን እየተከታተልን ከዛ በኋላ ያለውን ደግሞ የጤና እንክብካቤም ለ2 ዓመት ድረስ ዶሮች እስኪወጡ ድረስ ክትትል እያደረግንላቸው እንደ ቤተሰብ ነው እየሰራን ያለነው አብዛኞቻችን ማለት ነው። ጥሩ። እንግዲህ አሁን ላይ ጫጩቶች ናቸው እየታዩኝ ያሉት፣ በጣም ትናንሽ ናቸውና ምናልባት አንተ በዚህ የስራ ዘርፍ ላይ እስከ ማርባት ድረስ እንዲሁም ደግሞ እንቁላል እስኪጥሉ ድረስ ትሰራለህ ወይ? በስራው ላይ በደንብ አለህበት ወይ? አዎ አክቹአሊ አሉ። እንደ ራሳችን ድርጅት 7800 የሚሆኑ የእንቁላል ጣይ ዶሮዎች አሉ የራሳችን ማለት። ከዛ በተጨማሪ ደግሞ
ለብዙዎች ትክክለኛና ጤናማ የሆነ ዶሮዎችን ለማቅረብ ደግሞ አሁን በምትገኙበት ፋርም ያው 6000 ጫጩቶችን አስገብተን እነሱን ለማውጣት እንቅስቃሴ እያደረግን ያለ ነው። በዶሮ እርባታ ዘርፍ ቆይተናል ከተሰማራ ነው። ኦልሬዲ ወደ 5 ዓመት ሆኖኛል እዚህ ስራ ውስጥ ከገባሁኝ። አክቹአሊ 12ኛ ክፍል ተማሪ ሆኜ የተወሰኑ ቢዝነሶች ሰራ ነበርና ከዛ በኋላ ነው ወደዚህ ስራ የገባሁት። ብዙ ቻሌንጅ አለ። ቻሌንጅ የለውም ልል አልችልም፣ ግን ቻሌንጆቹን ደግሞ ማለፍ የሚችል ሰው በተለይ ለወጣቶች በጣም ሊሰሩት የሚችሉት ስራ ነው። ቻሌንጁንም በጣም ሊጋፈጡት የሚችሉት ነው። ምክንያቱም እንቅስቃሴ ይፈልጋል። ነገሮችን ቶሎ ከነገሮች ጋር ማገናኘት ይፈልጋልና ስራው በተለይ ቤት ተቀምጠው ላሉ ያው ተመርቀው የሆነ ቦታ ለመቀጠር ለሚያስቡ ሰዎች የተወሰነ መነሻ ካፒታል ብቻ ይዘው ወደዚህ ስራ ቢገቡ ትርፋማ ይሆናሉ የሚል እምነት አለኝ። ጥሩ እንግዲህ ያው የዶሮ እርባታ ስራ ብዙዎች አዋጭም ነው አዋጭም አይደለም ይላሉ። አንተም ቅድም ላይ ጠቅሰህልኛል እና አዋጭ እንዲሆን የምንሄድበት መንገዶች ምን መሆን አለባቸው? ኪሳራስ ሊያጋጥም የሚችለው በምን አይነት መልኩ ቢሰራ ነው? ኪሳራው አንደኛ ጥሩ ነገር ካለማግኘት ነው። ጥሩ ነገር አለማግኘት ሲባል የሁለት ወር ዶሮ ማግኘት ያለበትን ጥንቃቄ አግኝቶ ካላደገ እነሱ ጋር መጥቶ ከገበያ ከየትም ቦታ ላይ ዶሮ ገዝተው የሚያስገቡ ከሆነ ያ አንደኛ የመጀመሪያው ኪሳራ የሚጀምረው ሀብሎ እዛ ጋ ነው። ምክንያቱም ሂስትሪያቸውን ባክ ያለውን ነገር አያውቅምና ማለት ነው፣ ዶክመንቱ ነው። በሁለተኛ ደረጃ ደግሞ ኪሳራ የሚያጋጥመው የማኔጅመንት ችግሮች ናቸው። የማኔጅመንት ችግሮች ሲባል ዶሮቹ እንዴት ነው ማስተኛት ያለብን፣ እንዴት ነው መንከባከብ ያለብን። ከዛ ውጭ ደግሞ በመደራረብ የሚመጡ ኬዞች አሉ። ባዮሴኩሪቲን ባለመጠበቅ የሚያዙ ኬዞች አሉና እነዚህ ነገሮች መጀመሪያ ማኔጅመንቱን በደንብ ማወቅ ያስፈልጋል፣ ስራ ውስጥ ከመግባት በፊት ማለት ነው። ከዛ ቀጥሎ እንዴት ነው ትርፋማ የሚሆነው የሚለው ያው ዶሮቹ መጀመሪያ ሂስትሪያቸውን መታወቅ አለበት። ከአንድ ቀን ጀምሮ ያላቸውን ሂስትሪ አውቆ ነው ሰው መግዛት ያለበት። ከዛ በኋላ ግን ምንድነው በደንብ ሊያቋቁማቸው የሚችል ሰው፣ በደንብ ስራውን ሊያሳያቸው የሚችል ሰው፣ በተለይ እንቁላል ጀምረው የተወሰነ ጊዜ ድረስ። ምክንያቱም እንቁላል ከጀመሩ በኋላ ዶሮቹ ራሱ ጥንካሬም አላቸው፣ በሽታ የመቋቋም አቅማቸውም ከፍተኛ ስለሚሆን ማለት ነው። ከዛ ውጭ ደግሞ የክትባት ስኬጁላችን ምን ይመስላል፣ የክትባት ስኬጁሎችን ማወቅ፣ እንዴት ነው ክትባት መከተብ ያለብን የሚለውን ራሱ አርቢው በደንብ እዚህ ነገር ላይ እውቀት ሊኖረው ይገባል ማለት ነው። ከዛ ውጭ ያው ማናጀር ካለው በማናጀር ነገሮችን ማስተካከል ይኖርበታል። እነዚህ ነገሮች ከተደረጉ ከዛ ደግሞ ቀጥሎ የምንድነው የኳሊቲ የሆነ ፊድና ኳሊቲ የሆነ እንቁላል የማምረት ፕሮሰስ ውስጥ ይገባል ማለት ነው። ግን መጀመሪያ ቅድሚያ የሚሆነው ይሄ ጫጩት ታይምና ፑሌት፣ ከዛ ቀጥሎ ደግሞ እንቁላል መጣል ጀምረው የቄብ እንቁላል የሚጥሉበት ድረስ ያለው ፕሮሰስ በጣም በጥንቃቄ መካሄድ ያለበት ፕሮሰስ ነውና ይሄን ፕሮሰስ በትክክል የሄደ ሰው ትርፋማ የማይሆንበት ምክንያት ምንም የለም። ጥሩ። እስቲ እነዚህ ጫጩቶች ምን ያህል ጊዜ ሆናቸው፣ እንዲሁም ደግሞ ዝርያቸው ምን ይባላል? እነዚህ ጫጩቶች እንግዲህ ከገቡ ዛሬ 3ኛ ቀናቸው ነው። አራዲ 3ኛ ቀናቸው ላይ ነው የመጣችሁት። ዝርያቸው ቦቫንስ ብራውን ነው የሚባሉት። ቦቫንስ ብራውን ያው እስከ 320 እንቁላል ድረስ በአመት የመጣል አቅም አላቸውና የሄንድሪክስ ጄኔቲክስ የሚባል ድርጅት ምርት ናቸው። ያው ሀገር ውስጥ ደግሞ ኢትዮችክን ከኢትዮችክን የወጡ ዶሮች ናቸው። ዶሮቹ እንግዲህ በጣም ጤናማና ለሀገራችን በጣም ተስማሚ ብዙ ፕሮዳክት ብዙ እንቁላል ምርታማነት የሚሰጡ ዶሮች ናቸው። ሁሉም ቦታ ያሉ ዶሮች ናቸውና እነዚህን ዶሮች ቢጀምር ሰው እመክራለሁ። ከሌሎች ዶሮች በተለየ ቦቫንስ ብራውን የእንቁላል ጣይ ዝርያዎችን ቢያስገባ የተሻለ ውጤታማ ይሆናል። ምክንያቱም የመጣል እድሜያቸው 100 ሳምንት ስለሆነ ማለት ነው። የዶሮ እርባታ ሙቀት ያለበት አካባቢ ላይ ቢሆን የተሻለ ነው ይባላል እና ምናልባት ደግሞ ሌሎች ክልሎች ላይ ቀዝቃዛማ አየር ያለበት ላይ በምን አይነት መልኩ ነው ዶሮዎችን ማርባት የሚችሉት? ዶሮ እርባታ የትም ቦታ ላይ መሰራት ይችላል፣ ግን የሚጠይቃቸው ማቴሪያሎች ይኖራሉ፣ ኢኩዊፕመንቶች ይጠይቃሉ። አየሩን ለማስተካከል የአየር ንብረቱ በጣም ቅዝቃዜ ካለው ያው ሙቀት እንዲኖረውና ወጪ ቆጣቢ በሆነ መልኩ የቤቱን ሙቀት የቤቱን የቴምፕሬቸር ሁኔታ አስተካክሎ መጀመር ይቻላል የትም ቦታ ላይ። ከዛ ውጪ ቀዝቃዛም ሞቃት በጣም የሆነበት ቦታ ላይ ፋኖችን መጠቀም እንደዛ በማድረግ መሰራት ይችላል የትም ቦታ ላይ 28 ዲግሪ ድረስ በቂ ነው ለዶሮዎች ማለት ነው። በተለይ እንቁላል መጣል ከጀመሩ በኋላ። ጥሩ። በዚህ ደረጃ እያሉ ምናልባት ሰዎች መውሰድ ይችላሉ ወይ? በዚህ ደረጃ እየታለ መውሰድ አይቻልም። የማይቻልባቸው ምክንያቶች ምንድን ናቸው? ቅድም ያልኩሽ ናቸው። ወደ 7 አይነት ክትባቶች ይከተባሉ እስከ 60 ቀን ባለው ጊዜ ውስጥ ማለት ነው። ከዛ ውጪ ደግሞ ሪኮመንዴሽን የሚደረጉ ክትባቶች አሉ። እንደ ከስተመሮቻችን እንደ ክላይንቶቻችን መጀመሪያ ጫጩት እያሉ ቢከተቡ እነዛ በሽታዎች ከባክቴሪያም ከተለያዩ አገር ውስጥ ያልተለመዱ ግን ያሉ በሽታዎች አሉና እነሱም ሪኮመንዴሽን ስለሚኖራቸው እስከ 60 ቀን ባለው ጊዜ ውስጥ ቫክሲኖቻቸውን ጨርሰው ስታርተር ሬኒንግ እና ፑሌት ፊድ ጨርሰው ነው መውጣት ያለባቸው። እንደዛ ካልሆነ ይሄ ዶሮቹን እንክብካቤ
ጀማሪ ለሆነ ሰው መስጠት ትንሽ ይከብዳል ያለው ነገር ማለት ነው። ለዛ ነው ቀድሞ መጀመሪያ እነዚህ ፕሮሰሶች ማለቅ አለባቸው ዶሮዎችን ለመረከብ። ስለዚህ ከ2 ወር በኋላ መረከብ ይችላሉ። መረከብ ይችላሉ። ያው ዝግጅቶችን አጠናቀን ነው የምንሰጠው። የመጀመሪያው ምንድነው የምናደርገው እንደኛ ድርጅት ልክ እንዳልኩሽ ሰዎች ሲጀምሩ ስራውን ኪሳራ እንዳይገጥማቸው በሚል ከ5 ቀን ጀምሮ ዶሮቹ ከመግባታቸው ከ5 ቀን ጀምሮ ዝግጅቶችን እናደርጋለን። ዝግጅቶቹ ምንድናቸው? ለምሳሌ አርቢው ራሱ ከሆነ የሚሰራው እኛ ጋር መጥቶ እንዲሰለጥን ያው ቱታ እናዘጋጅለታለን፣ ልብስ እናዘጋጅለታለን። አድሮ 5 ቀኑ ይሰለጥናል። ማኔጅመንቱ ምን ይመስላል፣ ዶሮቹ እነሱ ጋር ሲሄዱስ ምን አይነት ማኔጅመንት ነው? ምክንያቱም ራቅ ያለ ቦታ መሄድ ከሆነ እዚሁ አስገብተን እዚሁ 5ቱን ቀን በተከታታይ እናሰለጥናለን ማለት ነው። ካሰለጠንን በኋላ ዶሮቹ ሲሄዱ አብሮ ያ ማኔጅመንት እኛ ጋር የነበረው ማኔጅመንት እዛ ይቀጥላል። ቀስ እያለ ነው በዚህ ሳምንቱ ነው ማኔጅመንቱ እየተሻሻለ የሚሄደው። እንቁላል መጣል ጀምረው ፕሮዳክሽን ሬታቸው ከ50% በላይ እስኪሆን ድረስ ወይም ከ22 ሳምንት በላይ እስኪሆን ድረስ ተመሳሳይ ማኔጅመንት የለም። ከዛ በፊት በዊክሊ እያንዳንዱ ማኔጅመንት ነው። የአመጋገብ ሁኔታቸው፣ የሰዓት ሁኔታቸው፣ የፊድ ኢንቴካቸው ሁሉ ነገር በዛ መሰረት ስለሆነ ያንን ነው የምናደርገው። ከዛ በተጨማሪ ግን ኬሚካል ርጭት አገልግሎት የምታዩን አውቶማቲክ ድሪንከሮች፣ ገጠማ፣ ዶሮ ቤት የሚያስፈልጉ ግብአቶችን በዶሮ ቤታቸው ውስጥ እናዘጋጅና አስተካክለን ነው ዶሮቹ የምናስገባላቸው ማለት ነው። አዲስ ስፍራ ሲሆን ለዶሮ ደግሞ ገና ሲጀምሩ ጥንቃቄ ያስፈልገዋል ይባላል እና ምናልባት ከኬሚካል ርጭት ጀምሮ ያንንም ስራዎች አጠቃላችሁ ትሰራላችሁ ወይ ለሚወስዱ ደንበኞች? ሁሉንም ነው እኛ የምንሰራው። ሁሉንም ነው። ዶሮቻችን ቅድም አልጠቀስኩልሽም እንደገና የግብርና ሰርቲፊኬትም አላቸው። ሌላ ቦታ ላይ ይሄ የለም። ኳሊቲ ላይ በጣም እንሰራለን ሲባል በተግባር ነው። ምክንያቱም እያንዳንዱ ፕሮሰስ በላይኑ ነው። ምክንያቱም ለምሳሌ ምን ያጋጥማል መሰለሽ የክትባት ችግር እንኳን ቢመጣ ካምፓኒውን ክትባት ያቀረበውን ካምፓኒ ውስጥ መጠየቅ የሚቻልበት ሁኔታ መፈጠር አለበት። ቼኗ መበጠስ የለባትም እና ጥሩ ነገር የሚፈልጉ ሰዎች ያው እኛ ጋር ነው የሚመጡት። እያንዳንዱ ክትባቱ ማኒፋክቸር ዴቱ ኤክስፓየር ዴቱ ይመዘገባል። ከዛ በተጨማሪ ደግሞ የአንድ ቀን ክትባቱ ራሱ ኬዝ ቢያጋጥም ኮምፐንሴሽን የማግኘት ቻንስ ይኖራቸዋል። ምክንያቱም በቼን ውስጥ ስለሆነ ያሉት መንግስትም የሚያውቀው ስለሆነ በግብርና በኩልም ሰርቲፋይድ የሆነ ፋርም ስለሆነ ለእያንዳንዱ ባች ይሄ ባች ምን ዝርያ ነው፣ ምን ክትባት ወስዷል፣ ምን አይነት ፊድ ተጠቅመዋል፣ እያንዳንዱ የሚያስፈልጋቸውን የ2 ወር ዶሮች የሚያስፈልጋቸውን ነገሮች ሰርቲፋይድ ተደርጎ ነው የሚወጣው። ሲወጣ 55 ቀን ላይ ራሳቸው ግብርና ሚኒስቴሮች ናቸው ሰርቲፊኬቱን የሚሰጡን ማለት ነው። አሁንም ባለፈው ከትናንት ወዲያ ሲመጡ መጥተው ቼክ አድርገው ክትባት የሚከተብ ቀን ይመጣሉ። እያንዳንዱ ፎሎ አፕ ያደርጋሉ እና በዛ መሰረት ስለሆነ የምንሰራው ኳሊቲ ላይ ምንም ጥያቄ አይኖርም ማለት ነው። እንግዲህ ሁሉም የስራ ዘርፍ ለሁሉም ስራ ተስማሚ ነው ማለት አይቻልም። በተለይ ደግሞ እንደዚህ አይነት የግብርና ስራዎች ላይ የተሰማሩ ሰዎች የሆነ ቦታ ያስፈልጋልና በምን አይነት ቦታ ላይ ቢሰራ ተገቢ ነው ብለህ ታስባለህ አንተ በግልህ? በሁለት አይነት መንገድ መስራት ይቻላል። ዶሮ እርባታ ራሱ የቻለ ነው። አንደኛ ለዕለት ገቢና ለወራዊ ወጪዎች የሚሰራ ዶሮ እርባታ አለ። በየቤቱ ከ100 ዶሮ ጀምሮ እስከ 200-500 ዶሮ ድረስ መስራት ይቻላል። ላይፍ ቼንጅ ደግሞ የሆነ ህይወትን የሚቀይር ደግሞ ስራ ለመስራት ከ1500 በላይ ዶሮች ወይም እስከ 2000 በላይ ዶሮዎች ደግሞ መጀመር ይቻላል። እነዛ ሲሆን ያው 100 ዶሮ 200 ዶሮ ሲሆን በኬጅ ሲስተም ቤታችን ውስጥ መስራት የምንችለው ስራ ነው። ቦታ ኪራይ አይፈልግም። እስከ 500 ዶሮ ድረስ ማለት ነው። አንድ ዶሮ ገብቶ እስኪወጣ ድረስ ቢያንስ በትንሹ እስከ 3% ወይም እስከ 3 እጥፍ ድረስ ፕሮፊት ያስገኛል ከመጀመሪያው ካፒታል ማለት ነውና ያ እንዲሆን ከተፈለገ በደንብ የተደራጀ ቦታ፣ ጥንቃቄ የተሞላበት ቦታ በኪራይ መጀመር ይቻላል። የኪራይ ቦታዎችንም አዘጋጅተን ስለሆነ የምንጠብቃቸው በተለይ በብዛት ውጭ ያሉ ሰዎች የሚሆኑ እዚህ ሀገር ውስጥ ያሉ ሰዎች ስራውን መሞከር ለሚፈልጉ የኪራይ ቦታዎችን አዘጋጅተን ነው የምንጠብቃቸውና በፈለጉት የዶሮ መጠን ሳይዝ በካሬ ከ8 እስከ 10 ድረስ ነው አንድ ዶሮ የሚያስፈልገው እንቁላል መጣል ሲጀምርና ያንን ቦታ አዘጋጅተን የሚያስፈልጉትን የሰራተኛ ቤት፣ የመኖ ቦታ፣ የመኖ ማስቀመጫ ቦታዎች፣ እንቁላል ስቶር ሁሉንም የሚያሟላ ቦታ አዘጋጅተን ነው የምንጠብቃቸውና የኪራይ የሚሆን ቦታ የሚፈልጉ ሰዎች በዚህ መልኩ ስራውን መጀመር ይችላሉ። ግን ልክ እንዳልኩሽ በኬጅ ደግሞ ቤት ውስጥ መሰራት ይችላል። ጥሩ። ምናልባት ሰዎች አሁን ወደዚህ ስራ ሲገቡ በትንሹ ያው ሁሉም በአንዴ ከፍ ብሎ ይጀመር አይባልም ስራና በትንሹ ግን በምን ያህል ዶሮዎች መጀመር ይችላል ይህ ስራ? ልክ እንዳልኩሽ ህይወት የሚቀይር ስራ ተደርጎ ሊገባበት ከሆነ ሙሉ ለሙሉ ነው። ምክንያቱም ዶሮ እርባታ ለማወቅ 3 ወር በቂ ነው በእኔ እምነት ማለት ነው። ስራውን ጀምረው በ3 ወር ጊዜ ውስጥ ያለውን ግንዛቤ ወስዳል ፈጣን የሆነ ሰው በተለይ ከዛም ቀደም ብሎ ስራውን መረዳት ይችላል። ምክንያቱም አንድ ዶሮ ሲገባ 2 ዓመት ነው የሚቆየው። ገና 2 ዓመት ቆይቼ ሌላ ተጨማሪ ዶሮ አስገባለሁ ከሚል ስራውን በስነ ስርዓት ለመስራት መጀመሪያ ማወቅ ያለባቸውን ነገሮች አውቆ
መገንዘብ ያለባቸው። ምክንያቱም እኛም ስልጠና እንሰጣለን፣ እንደገና ሌሎች ቦታዎች ላይም ስልጠናዎች አሉ። በራሱም ደግሞ ጥረት ይፈልጋል። እነዛን ጥረቶች አድርጎ ቢጀምር ከ1500 በላይ ቢጀምር እመክራለሁ ለላይፍ ቼንጅ። ለቤት ውስጥ ግን በቃ ጅማሬ ልሞክራት አይነት ከሆነ 500 ዶሮ እስከ 200 ዶሮ ቢጀምሩ የተሻለ ነው በኬጅ ማለት ነው። ምክንያቱም አሁን ያለበት የእንቁላል ፕራይስ ዋጋና የመኖ ዋጋ ተመጣጣኝ እንዲሆን ወይም ፕሮፊቱ ከፍ ያለ እንዲሆን ትንሽ ዶሮ ብዛት ይፈልጋል ፕሮፊቴብል ለመሆን ማለት ነው። አንድ እሱ ነው ዋናው መሰመር ያለበት። ብዙ ዶሮ ባስገባሽ ቁጥር ለምሳሌ በ1000 ዶሮ 100,000 ብር ትርፍ ካለው በ2000 ዶሮ ደግሞ 225,000 ብር ትርፍ ነው እንጂ የሚኖረው 200,000 ብር አይደለም። ብዛት በጨመረ ቁጥር ፕሮፊቱን በዛው ልክ ነው ከፍ እያለ የሚሄደውና ስራው ባህሪ። ስለዚህ ብዛት ላይ ፎከስ አድርገው ባላቸው አቅም ልክ በሙሉ አቅም ይገባ ማለት አልችልም፣ ግን ባላቸው አቅም ልክ በተወሰነ መልኩ ቢገቡበት እና ቢሞክሩት የተሻለ ውጤታማ ይሆናሉ የሚል እምነት አለኝ። ጥሩ እንግዲህ ያው አንተ እዚሁ ስለምታስረክብም ምናልባት ካፒታሉን ለማስላት ቀላል ይመስለኛል እና ምን ያህል ካፒታል ያስፈልጋቸዋል? በሬንጅ ብናስቀምጥ ከ500 እስከ 1500 ያለውን ምን ያህል ካፒታል ሊያስፈልጋቸው ይችላል? አክቹአሊ ያው ቅድም አልነገርኩሽም ቢዝነስ ፕላንም እንሰራላቸዋለን። የመጀመሪያው ነገር ሀብለን ስንጀምር ቢዝነስ ፕላኑ ነው የሚሰራው። ምክንያቱም ሰዎቹ ምን ያህል እናተርፋለን፣ ምን ያህል እዚህ ስራ ውስጥ ውጤታማ እንሆናለን የሚለውን በተጠና መልኩ ማወቅ አለባቸው ብለን ስለምናምን በኤክሴል የተሰራ አለ። ለእያንዳንዱ ዶሮ 500 ዶሮ ምን ያህል ያስፈልጋል፣ 1000 ዶሮ ምን ያህል ያስፈልጋል፣ 2000 ዶሮ ምን ያህል ያስፈልጋል የሚለው አለ። ግን ልክ እንዳልኩሽ ብዛት ለሚጀምሩ ሰዎች 1500 በላይ ለሚጀምሩ ሰዎች 1500 ከሆነ እስከ 1.5 ድረስ ያስፈልጋል። 2000 ዶሮ ደግሞ ለመጀመር ለሚፈልግ ሰው ልክ እንዳልኩሽ ነው፣ ገንዘቧ ታንሳለች፣ 1.8 ይፈልጋል እና ከዛ በላይም 2500 ከዛ በላይ ለሚጀምሩ ሰዎች ደግሞ 2,200,000 ብር ድረስ 2,300,000 ብር እያነሰ ነው የሚሄደው ብሩ ማለት ነው። ዶሮ ብዛቱ ላይ ብቻ ነው ፎከስ የሚሆነው፣ ግን ትርፉን በዛው ልክ ነው የሚጨምረውና ያንን ነው በትንሹ ደግሞ ለመጀመር ለሚያስብ ሰው ምናልባት ከ300,000 እስከ 400,000 ምናልባት በ200 ዶሮ ለመጀመር ለሚያስብ ሰው 400,000 ድረስ ይፈልጋል። ያው የኬጁን ዋጋ ሳይጨምር የዶሮቹ ያመጋገብና የዶሮቹ ዋጋ ጨምሮ ማለት ነው፣ በዛ ልክ ይፈልጋል። ጥሩ እንግዲህ ያው ስልጠናም ትሰጣለህ፣ እንዲሁም ደግሞ ቄብ ዶሮዎችን ለሚፈልጉ ሰዎች በማስረከብ ወደዚህ ስራ ዘርፍ ላይ እንዲሰማሩ ታደርጋለህ እና ምናልባት ከተቻለ አንተ ያስረከብካቸው በዚህ የስራ ዘርፍ ላይ ያሉ ካሉ ስለ እነሱ የተወሰነ እናንሳና እነሱንም ሄደን ብንመለከት ደስ ይለኛል። ይቻላል። አክቹአሊ ወደ ብዙ ሰዎች አስረክበናል። እዚሁ ጋላና አካባቢ ያሉ ግን ወደ 3 ፋርሞች አሉ። ከጊዜ አንጻር ሁለቱን እንመለከታለን። አንደኛው ራይድ የሚሰራ የነበረ ልጅ ነው። ራይዱን ትቶ ነው ወደ ዶሮ የገባው። ምክንያቱም የራይዱ መኪና ጊዜውን የሚመለስበት ወይም ቶታል ካፒታሉን የሚመልስበት ጊዜ በጣም ረጅም ነው እንደምታውቁትና 4 ዓመት 5 ዓመት በላይ ይፈልጋል ራይድ እየሰራ እንኳን ልመልስ ቢል። በዛ ውስጥ ደግሞ ሜንቴናንስ ሲሆኑ ጥገናዎች፣ ብዙ ነገሮች ያስፈልጋሉና ወደዚህ ስራ መግባት ሲያስብ መጀመሪያ ያሰበው ነገር በምን ያህል ጊዜ ገንዘቤን እመልሳለሁ የሚል ነውና ዶሮቹንም ከተረከበና ወደ ስራ ከገባ ያው ራይዱን ሽጦ በተወሰነው ዶሮ ጀመረበት፣ በተወሰነው ደግሞ ቫን ገዝቶ እንቁላል ማከፋፈል ድረስ ደረጃ ደርሷልና በጣም የምኮራበት ልጅ ነው። እሱንም እናያለን። አንዷ ደግሞ አለች እንደዚሁ ከአመት በፊት ነው ቲክቶክ ላይ የምታየን የነበረውና ያው ፋርማችንን ትከታተል ነበር፣ ስራውን መጀመር ትፈልግ ነበር። ከዛ በጣም ብዙ ቻሌንጆችን አልፋ አሁን ላይ በጣም ትርፋማ የሆነች ሴት አለች። ከአረብ ሀገር መታ ስራውን ጀምራ ከዛ ድሎት ከዛ ከተመቻቸ ላይፍ እንግዲህ መታ ቦታውንም ታዩታላችሁ ምን ያህል ቦታ ገብታ እየሰራች እንዳለች እና በጣም ጠንካራ የሆነችም ሴት አለች። እነሱን መመልከት እንችላለን። ጤና ይስጥልን። ሰላም ነው? እግዚአብሔር ይመስገን። እንግዲህ ከናኦል ፋርም የዶሮዎችን ወስደክ የዶሮ እርባታ ላይ እንደተሰማራ ጥቆማ ሰጥቶን አንተንም ለማናገር ነው እና የመጣ ነው። በቅድሚያ እስቲ እንተዋወቅ። እሺ፣ ስሜ አላዛር አሰፋ ነው። ያው የምሰራው ገላን አካባቢ ነው። እንደተባለው ከናኦል ነው ዶሮዎቹ እንዳለ የወሰድኩት። እሱ ነው ወደዚህ ስራው የሚያስገባኝ። የጀመርኩትም እዚሁ። አጀማመርህ እንዴት ነበረ? ያው እሱ በትንሹ አጫውቶን ነበረ ከየት ወዴት እንደመጣህና እስቲ ካንተ አንደበት በተወሰነ መልኩ እንስማ። ያው አጀማመሬ ያው በሌላ ስራ ነበር ከናኦል ጋር የምንተዋወቀው። ከዛ ወደዚህ ስራ አዋጭነቱን ምናምን በሚገባ አስረዳኝ። በቃ ሰፖርትም እስከ መጨረሻው ድረስ እንደምታየው እስካሁን ድረስ ሰፖርቱም አለ። በሱ ምክንያት ነው እንግዲህ ወደዚህ ስራ ልገባ የቻልኩት። ከዚህ በፊት ስራ የነበረው ራይድ ነው። ከሱ ስራ ነው ወደዚህ ሽፍት ያደረኩት። ከናኦል ጋር የሚተዋወቁት በሱ ስራ ነው። በራይድ ስራ የተዋወቀን ነው ወደዚህ የገባ ነው። ያው ዶሮቹንም እንዳለ ከሱ ነው የጀመርኩት። ከመጀመሪያ ቀን ጀምሮ ኢንዲቴል እያንዳንዱ ነገር እያስረዳኝ
በአሪፍ ሰፖርት ነው እዚህ ድረስ የደረስኩት። የዶሮ እርባታ ስራ ምን ይመስላል? አንተም ወጣት ነህና ለወጣት የሚሆን ስራ ነው ወይ? ለወጣት የሚሆን ስራ ነው። በእርግጥ በቃ አሪፍ እውቀት ካለ፣ በተለይ እንደዚህ ሰፖርት የሚያደርግሽ ሰው ካለ አሪፍ አዋጭ የሆነ ስራ ነው። ከሌላው ስራ እኔ አሁን የተሻለ አድቫንቴጅ ስላየሁ ነው ከራይዱንም ትቼ ወደዚህ የገባሁት። አዋጭ ነው። እስካሁን ድረስ ባየሁት በጣም አሪፍ ስራ ነው። በምን ያህል ዶሮዎች ነበር የጀመርከው? መቼስ ነበር ጊዜው? ከ6 ወር በፊት ነበር የጀመርኩት። ብዛት የወሰድኩት 1000 ዶሮ ነበር ከነዋል። በቃ በአሪፍ ክትትልና በአሪፍ ማኔጅመንት እስካሁን ድረስ ወደ ሞርታሊቲ ያለው 4 ዶሮ ነው። ስለዚህ አሁን ከረንትሊ በ996 ዶሮ እየተንቀሳቀስን ነው ማለት ነው። ጥሩ። አሁን ላይ እንቁላል ታገኛለህ? አዎ በሚገባ እንቁላል እየለቀምኩ ነው። ፐርሰንቴጃቸውም አሪፍ በሚባል ደረጃ ላይ ናቸው። ኦልሞስት ወደ 90% እየተቃረቡ ነው። አሪፍ ምርት እያገኘ ነው። አሪፍ ደረጃ ላይ ናቸው ያሉት። ጥሩ። ምናልባት ለተመልካችን በቁጥር ለመግለጽ ያህል በቀን ምን ያህል እንቁላሎችን ታገኛለህ ከነዚህ ዶሮዎች? ኦልሞስት ወደ 90% ማለት 890 ያው ሬንጅ አላቸው። በቀን ኮንስታንት አይደለም። 890 እስከ 900 ምናምን ባለው ይገኛል። የዶሮ ስራ በምን አይነት መልኩ ትገልጸዋለህ አንተ በግልህ? የዶሮ ስራ ክትትል ካለ በጣም አዋጭ የሆነ ስራ ነው። ብዙም አድካሚ አይደለም። ክትትል ከሌለ ደግሞ ያው ዋጋ ያስከፍላል። ምናልባት አሁን ሰዎች አንተ ከራይድ ስራ ነው ወደዚህ ስራ የገባኸውና ሲያነጻጽሩት ራሱ እንዴት ሊሉ ይችላሉና እስቲ የሁለቱን ስራ ልዩነቶች ምን አትርፈህበታል የዶሮ ስራ ላይ መግባት? በራይድ ስራ እኔ በበኩሌ ከራይድ ወደዚህ ስለሆነ የመጣሁት በራይድ ስራ የቀን ገቢ ነው። በጣም አድካሚ ነው። ላይክ ያለውን ሁሉ ዴዲኬሽን በጣም ይጠይቃል። ያለማቋረጥ ስራ ላይ መሆን አለብሽ ገቢ ለማግኘት። እዚህ ግን አንድ ወደ ምርት እስከሚገቡ ድረስ ትንሽ ብትቸገሪ ነው። ወደ ምርት ከገቡ በኋላ ግን ያው ግድ ነው። እዚህ 24 ሰዓት የሚቆይ ሰራተኛ ይኖርሻል። ከዛ በኋላ አትራፊ ነው። ብዙም አድካሚ አይደለም። ድካሙ ወደ መጀመሪያ አካባቢ ነው። ከዛ በኋላ ወደ ትርፍ ነው። ስለዚህ አሪፍ ስራ ነው። ጥሩ። ምናልባት ቻሌንጅ ካለው አንተ ካሳለፍከው ውስጥስ ምን አይነት ቻሌንጆች ሊያጋጥሙ ይችላሉ በዚህ በዶሮ እርባታ ላይ? ያው እንደ ጀማሪነቴ እኔ ቻሌንጆች ትንሽም ቢሆን አጋጥሞኛል። ዶሮች ሲታመሙ ያለው ምልክት ምናምን ያው እንደ ጀማሪ ኢንዲቴል እያንዳንዱን ነገር ላታውቂው ትችላለሽ። ቸልተኝነት ሊኖር ይችላል አንዳንዴ። ያው 1-2 ዶሮ ላይ ስታይ ነገ ከነገ ወዲያ ማለት ነገር ይኖራል። እሱ ከሌለ ብዙ ቻሌንጅ የለውም። በቃ በታመሙ ቁጥር መድኃኒት ይዞ መምጣት ነው ምናምን። ብዙ አስቸጋሪ ስራ አይደለም። ምናልባት ለወጣቶች ማስተላለፍ የምትፈልገው መልእክት ካለ? ወጣቶች እንደዚህ ይሄኛው ስራ በቃ ለእድገት ለለውጥ የሚሆን ስራ ነው። በትንሽ ጊዜ ውስጥ ወደ ትርፍ የሚገባበት ስራ ነው። እኔ እስካሁን ድረስ ባየሁት ወደዚህ ስራ የሚገባን ሰው አበረታታለሁ። ምናልባት አሁን አንተን በአጭር ጊዜ ውስጥ ነው ያገኘውህና ምናልባት ፈቃደኛ ከሆንክልኝ ወደፊት ከዚህ ከራይድ ስራ እንዴት ወደ ዶሮ እርባታ እንደገባክና ሌሎችም ስለ ዶሮ እርባታ ያሉትን ነገሮች ለተመልካች በሰፊው ፈቃደኛ ከሆንክልኝ የምናደርስ ይሆናል። ለዛሬው ግን እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ሰላም እንዴት ነሽ? ሰላም። እስቲ በቅድሚያ እንተዋወቅ። ሩቄ እባላለሁ። ናውል ፋርም ሄደን ከኔ ዶሮዎችን ወስደው የዶሮ እርባታ ዘርፍ ላይ የተሰማሩ ጠንካራ ሰዎች አሉ ብለን ከነሱ ውስጥ አንዷን አንቺን ጠቁመን ነው እና ወደዚህ የመጣ ነው። እስቲ ወደ ዶሮ እርባታ እንዴት ነበር የገባሽው? አጀማመርሽን በተወሰነ መልኩ አጫውቺኝ። በመጀመሪያ አክብራችሁኝ ስለመጣችሁ አመሰግናለሁ። ለጠየቅሽኝ ጥያቄ ምላሽ ሰጥ ደግሞ መጀመሪያ ራሱን ፕሮሞት እያደረገና ስራዎቹን ፕሮሞት እያደረገ ቲክቶክ ላይ ነበር የተገናኘነው። ቲክቶክ ላይ እኔ ደግሞ አረብ ሀገር ነበር የምኖረውና ወደ ሀገር መመለስ እፈልጋለሁ። ምን እንደምሰራ ግን አላውቅም። ትኩረቴንም አውቃለሁ። ለጊዜው ማርፍበት ስራ ግን አላገኘሁም። እንደ ፓሽን ደግሞ የራሴ ፓሽን ይሄ ገጠር ውስጥ ገብቶ የመኖር አይነት ፓሽን ነበረኝ እና ከሱ ጋር የተያያዘ ነገር ፈልግ ነበር። ቀጥታ እሱን ጓደኛዬ እሱ ጋር ገብቶ ቲክቶክ ላይ እሱን ተከትዬ ነበር የሄድኩት። ከዛ ካገኘሁት በኋላ አልወጣሁም እስከ መጨረሻው ድረስ ጫጩቶቹን ሲሸጥም በቃ ይሄ ቲክቶክ ላይ ከሚያከናውናቸው ነገሮች ሲያደርግ አብሬ ትምህርቶችንም ወስዳለሁ፣ ሁኔታዎችንም እከታተላለሁ። በቃ ላይክ ከፓሽኔ ጋር እንደተገናኘው ነው የተሰማኝና ይሄንን መንገድ መልቀቅ አልፈልግም። እንዴት ነው መግባት የምችለው ብዬ እንደ ግል በሱንም ኮንታክት ማድረግ ጀመርኩ ማለት ነው። ከዛ በኋላ ያው እሱም ደግሞ በጣም ነበር ያበረታኝ፣ በጣም ነበር ያገዘኝ ከምነግርሽ በላይ ማለት
አንዳንድ ጊዜ ፓሽን ኑሮሽ ብቻ ወይም ስራ መጀመር ፈልገሽ ብቻ አትጀምሪ። የሆነ እግርሽን አንስተሽ እንድትራመጅ የሚያደርጉሽ በመንገድሽ ደጋግ ሰዎች ይኖራሉና ከነሱ መሃል አንደኛው እሱ ነው። ብፈልገው አቅሙ እንዳለኝ ባቅም ነገር ግን መንገድ የሚያሳይሽ አታውቂውም አይደል? የማታውቂውን ነገር ደግሞ መንገድ የሚያሳይሽ የሚጠቁምሽ ሰው ትፈልጊያለሽ። ከዛ አንፃር እሱ እያንዳንዷን ነገር ልክ እንደራሱ አድርጎ እጄን ይዞ ማለት ይቻላል ይሄንን ነገር እስኪቋቋም ድረስ። እንዲያውም አጀማመሩ ራሱ እኔ ሳልመጣ ነበር የተጀመረው። ነገር በብር በኩል የሚያስፈልጉትን ነገሮች አደርጋለሁ። ከዛ በኋላ እሱ ነው ይሄንን ቤት ተከራይቶ ከሲስተር ጋር በመሆን ማለት ነው ያሉትን ነገሮች አስተካክሎ ይሄ ማቋቋም የሚባለውን ነገር ስራ ሰርቶ ለሱ የሚጨመርለት ወይም እንትን የለም። ግን እንዲሁ ሰዎችን የማቋቋም ወይም የማገዝ ፍላጎትን አለውና ያን ነገር ከሱ አይቻለሁ። ኢቭን እኔም ወደፊት እንደዛ ብሆን ራሱ ስላለው ከሱ የምወስደው ነገር ነው እንደ መልካም ነገርና በዛ መንገድ አሁን እዚህ እንድቆም ምንም ሊሆን ይችላል። ይሄ ስራ እየሰራሽ ዝቅም ከፍም ትያለሽ። ግን ደግሞ ዋናው መንገዱ ነው ስኬት ማለትና ለኔ ኦሬዲ ከፓሽኔ ጋር እንድገናኝ ያደረገኝ እሱ ነውና በጣም ላመሰግነው እወዳለሁ። ስራውንም ወድጄው ያው እዚህ እንድቆም አድርጎኛል። እናንተም ወደኔ እንድትመጡ አድርጓችኋል ማለት ነው። አመሰግናለሁ። ጥሩ እንግዲህ ብዙ እህት ወንድሞቻችን አረብ ሀገር ነው የሚገኙትና ሀገራችን ገብተን ምን እንስራ ይላሉ። እኛ ጋርም ብዙ ጥያቄዎች ይመጣሉና የዶሮ እርባታ ራሱ እንደ አንድ ዘርፍ እንደሆነ በእኛም በኩል እናሳያለን። ግን እስቲ አንቺ ከዛ የነበርሽበት ሀገር የሚያብለጨልጭ ውጡ ውጡ የማይል ሀገር ነውና ወደዚህ ደግሞ ስመጣ ኮምፕሊትሊ የተቀየረ ነገር ሰው እንኳን በብዛት የሌለበት አካባቢ ላይ ነው የመጣሁት። እንዴት ነበረ? ከዛ ወደዚህ ሽፍት ስታደርጊ አልከበደሽም? እንዴት ነበረ ሁኔታዎችን እስቲ በተወሰነ መልኩ አስረጅኝ። እሺ እንዴት ነበር መሰለሽ ሆነው አይ ነው ማለት መጀመሪያ አስቤዋለሁ። ያሰብኩት ምንድነው መንገዶች ቀላል ሊሆኑ እንደማይችሉ መቼም ወደ አዲስ ነገር እየሄድሽ ያው ሰርተሽ ወደማታውቂው ነገር እየሄድሽ ምንም አያጋጥመኝም ማለት አትቺ። ያ ነገር እንደሚመጣ አውቃለሁ። ግን ምን እንደሚመጡ ደግሞ ለይተሽ ማወቅ አትቺም አይደለ? እንደሚመጡ ስለማቅ ለዛ ነገር ለሚመጡት ነገር ራሴን አዘጋጅቼ ነው የመጣሁት። ለዛ እዛ የነበረው ነገር ምንም አይነት እንትን አይበዛውም እንዳልሽው ብልጭልጭ ነው። የሆነ ነገር ውስጥ ነሽ ግን ይሄ መውጣትም አትፈልጊበት የምቾት ዞን የሚባል ነገር አለ አይደል? ላይክ ዛት እሱ ነው። ግን የሚጎዳሽም ነገር እኮ አለ። ግን ለምደነዋል። ኢቭን የሚጎዳንን ነገርም ለምደነዋልና ከልማዳችን ጋርም መፋታት መላቀቅ አንፈልግም። አዲስ ነገርንም ለመጀመር ደግሞ የሚመጡትን ስትራግሎች እንፈራቸዋለን። ለዛ መጀመሪያ እንደሚመጡ አውቃለሁ። ኢቭን ባጠገብ ያሉ ሰዎችን እንዲህ ላደርግ ነው ብዬ ሳማክር ራሱ ይሄ አብድሻል እንዲህ አይነት መልስ ነው ሲሰጠኝ የነበረው። ከዚህ ወጥተሽ እንዴት ነው እርግጠኛ ነሽ ግን ወስነሻል ያን ስራ ለመጀመር? ለክሳት አንዳንዶቹ ደግሞ ይሄ የወረደ ስራ እንደሆነ የሚያስቡ ሰዎችም አሉ። እንዴት ሰው አረብ ሀገር ቆይተሽ ምናምን አረብ ሀገር መሆንን እንደ ትልቅ ነገር አይተውት ማለት ነው። ለኔ አይደለም። እና ከዛ ቆይተሽ እንዴት ነው ወደ ዶሮ ስራ ዶሮ ሄደሽ ኩስ ምናምን ልጠርጊ ምናምን ብለው ይሄ በጣም ማሳነሰው የሚያዩት ሰዎችም አሉና ግን መጀመሪያ ከራስሽ ጋር ነው ማውራት ያለብሽ ብዬ አስባለሁና ከራሴ ጋር አውርቼ ጨርሼዋለሁ። ስለጨረስኩት በሐሳብ ደረጃ እኔ ጋር ስላለቀ የሚመጡት አስተያየቶች ያን ያክል ይሄ ሊያወዛግቡኝ መንገድ ሊያስለቅቁኝ መንገድ ሐሳብ ሊያስቀይሩኝ ምናምን አልቻሉም። ለዛ ያው መጥቼ ያጋጠሙኝ ነገሮችም ልክ እንደ ወንድም እንደ ራሱም ቀጥታ ማማክረው እሱ ነበር። ሳልጠቅሰው ማለፍ የማልፈልገው ደግሞ ቤቱን ያከራየኝ ሰው በጣም በብዙ ነገር ልክ እንደሱ ከጎኔ የነበረና በብዙ ነገር ሲያግዘኝ የነበረ ሰው እና መንገዱን ስትጀምሪ ለካ የገባኝ ነገር ምንድነው የሆነ አለኝ መስራት ፈልጋለሁ ያልሽውን ነገር ስትሰሪ ለካ ክፉ ሰው እንዳለ ብቻ ነው ሲጠቀስ የምትሰሚ አይደል? በጣም ብዙ ደጋግ ሰዎች አንቺን ሊደግፉሽ ከፈጣሪ የተላኩልሽ ሰዎች ለካ አሉ። ስለዚህ እኛ መሄድ ነበር ያቃተን፣ እኛ መጀመር ነበር ያቃተን እና ስትጀምሪው ሁሉም ነገር ይሄ ያሰብሽውን ያክል ከባድ ራሱ አይደለም። የሚመጡት ነገሮች ቢከብዱም
አክሴፕት በማድረግና በእምነት ፈጣሪ ያሸንፋል በሁሉም ነገር። ፈጣሪ የማያሸንፈው ነገር የለም። ስለዚህ እሱም ማሰብ ከቻለን ምንም ነገር ያው ይወድቃል። ጥሩ። እስቲ ስለ ዶሮ እርባታ አጀማመርሽ በተወሰነ መልኩ አንስተሽልኛል፣ ግን በምን ያህል ዶሮዎች ነበረ የዶሮ እርባታ ነው የጀመርሽው? ያው አሁን ያሉኝ ዶሮዎች 1000 ናቸው። ያው ይሄ ነው የመጀመሪያ እንትኔ ነው ማለት ስራውን ስጀምር የነበረው እንትን ነውና በ1000 ዶሮዎች ነው የጀመርኩት። እንደ ገበያው ዝቅ ከፍ የምትይባቸው የገበያ ሁኔታዎች አሉ። ቢሆንም ግን አንድን ነገር ስታስቢ ስኬታማ ሆናለሁ በገንዘብ ደረጃ ስኬታማ ሆናለሁ ብለሽ ብቻ አይደለም መጀመር። ሊወርድም ሊመጣም ሊከስርም ይችላል። ግን ደግሞ ፈጣሪ እኔ የምለካበት በገንዘብ ስላልሆነ እኔ ማን ነኝ ስትይ ያን ጥያቄ ለመመለስ ነው የሆነ ቦታ የምትገኙና ያም መፈተኛም ስለሆነ ለኔ እንደ ዘንድሮ በእርባታውም ስኬታማ ነኝ። በራሴ ይሄ ራስሽን የምትፈትሽበት አቅም አለ አይደል? በዛም ስኬታማ ነኝ ፈጣሪ ይመስገን። ዶሮዎችሽ ምን ያህል እንቁላሎችን በቀን ይጥሉልሻል? 1000 ዶሮዎች አሉ ብዬሻለሁ። ከ1000 ዶሮዎች ቢያንስ 880 አካባቢ ይጥላሉ። ጤነኛ ከሆኑ በጥሩ ሁኔታ ከተያዙ ከዛም በላይ ምርት ይሰጣሉ። በቀን ግን ከ880 አካባቢ ይጥላሉ። ከ1000 ዶሮዎች ይሄን ያህል እንቁላል አገኛለሁ ማለት ነው። ስትጀምሪ በምን ያህል ካፒታል ነበር የተነሳሽው? ወደ 900 ሺህ ብር ኢንቨስት አድርጌበታለሁ። እውነት ለመናገር ከአንቺ ጋር ረጅም የሆነ ቆይታ ቢኖረኝ ደስ ይለኛል። ግን ዛሬ መጣ ነው ከሌሎች ፋርሞች ጋር እንዲሁም ደግሞ ለዶሮ እርባታ መጀመር ለሚፈልጉ ሰዎች የተወሰነ ልምድና ተሞክራችሁን ለተመልካች እንድታጋሩልኝ ነው። ነገር ግን ለብዙ እህት ወንድሞቻችን ትምህርት የምትሆኝ ነሽ። እንዲሁም ደግሞ ከአረብ ሀገር መጥቶ እዚህ ስራ ላይ እንዲመሰማራት እንደሚችል በሰፊው ከአንቺ ጋር ቆይታ አደርጋለሁ ብዬ አስባለሁ። ፈቃደኛ ከሆንሽ ኢንሻአላህ ችግር የለውም። ሌላ ጊዜ በሰፊው እኔም ደግሞ ለአረብ ሀገር እህቶቼ እንዲደርስልኝ የምፈልገው መልእክት ስላለኝ እኔ የነበርኩበት ነገር አለ። እነሱን የሚያስቡትን እያሰብኩ የነበረበት ጊዜ ስለነበረ እንዴት እንደወጣሁም የወጣሁበትን መስመርም እንዲማሩልኝ ስለምፈልግ እኔም ከአንቺ ጋር ቆይታ ኑሮኝ መልእክቴን አስተላልፋለሁ ብዬ ተስፋ አደርጋለሁ። ምናልባት ከምታገኛቸው ዶሮዎች ውስጥ ያው እንቁላሎችን ታወጫለሽና የገበያ ትስስርሽ ምን ይመስላል? የገበያ ትስስሬ እንደ መጀመሪያ ትንሽ ከብዶኝ ነበረና ትንሽ እንቁላልም ዋጋው ወረድ ያለበት ጊዜ ላይ ነበር የጀመሩትና ትንሽ ቢከብድም ግን ፈጣሪ ይመስገን ሱቆች ላይ እየዞርን ማለት ለአንድ ነገር ዋጋ መክፈል አለብሽ አይደለም የምትፈልጊው ነገር በዛ መልኩ የተወሰነ የሚያደክም ቢመስልም ግን ያው በድል ተወጣ ነው። አሁን ላይ መልካም ነው። የሚፈልጉ ሰዎችም ካሉ ብዛት እንቁላል መረከብ የሚፈልጉ ሰዎች ካሉ በዚህ አጋጣሚ ኮንታክት ሊያደርጉኝ ይችላሉ። በ0947 52 57 56 ላይ ኮንታክት ሊያደርጉኝ ይችላሉ። ያው ምርቶቻችን ማግኘት ይችላሉ። እሺ፣ ለዛሬ ግን ለነበረን ቆይታ እጅግ አድርጌ አመሰግናለሁ። በመጨረሻ አጠር ያለ መልእክት ካለሽ አስተላልፊልኝ። እሺ፣ አመሰግናለሁ። መልእክቴ ምንድነው? በቃ ፍርሃታችሁን አስወግዱ። ሞት እስካልመጣ ድረስ ሰው ወድቆ አይቀርም። ከዛ ውጭ ደግሞ ማለት አዲስ ነገር ስንጀምር መውደቅ ነው የሚያስፈራ። እስካልሞትሽ ድረስ ብትወድቂም ከመሬት በላይ ነሽ። የምትወድቂው መሬት ላይ ነው። መሬት ላይ እየወደቀ ደግሞ ይነሳል። ስለዚህ በቃ አይፍሩ። ምንም አዲስ ነገር ለመጀመር ደፋር ይሁን። ይሄን ነው ማስተላለፍ የምፈልገው። እሺ፣ አመሰግናለሁ። እኔም አመሰግናለሁ። ምናልባት አሁን የዶሮ እርባታን ብዙዎች ሲያስቡ ከፍ ያሉ ሰዎች ቢሰሩ ይላሉና አንተንም ሳይ ገና ወጣት ነህ። ከልምድህ አንጻር ወጣቶች እንደዚህ አይነት ስራ ላይ ቢሰማሩ ወይ ደግሞ የዶሮ እርባታም እንደ አንድ የስራ ዘርፍ መሆኑን እስቲ ካንተ አንደበት ለተመልካቾችም ለወጣቶችም እስቲ አስተላልፍልን መልእክት። ብዙዎች ያው ትንሽ በሰል ያለ ሰው ስራ ውስጥ መግባት አለበት ብሎ ያስባል። እኔ ግን እንደዛ አላስብም። እኔ የማስበው ሞር ወጣት የሆነ ሰው በተለይ ጎልማሳም ያልሆነ ሰው ቢሰራው በጣም ውጤታማ ይሆናል። የመሯሯጥ ነገሮችን የማገናዘብ ቶሎ ነገሮችን የማስፈጸም በተለይ ከእንቁላል ከሽያጭ ጋር ተያይዞ ከመድኃኒቶች ማቅረብ ጋር ተያይዞ ይሄ ረጋ ያለ ሰው ሳይሆን በደንብ ፈጣን መሆን መቻል አለበት። ፍጥነት ይፈልጋል። ለምሳሌ ኬዝ ምናልባት ቢያጋጥምሽ በንጋታው መድኃኒት መምጣት ካለበት ትልቅ ሰው ቶሎ ሄዶ ነገሮችን ለመፈጸም ይከብደዋልና ግን ወጣት ሲሆን
ነገሮችን ቶሎ ብሎ የሚመጡትን ሪስኮች ማኔጅ የማድረግ የማወቅ በተለይ ቻት ጂፒቲ መጠቀም ብዙ ነገሮች አሉ። አሁን ዶሮ እርባታ ሲባል ሰፊ ነው እንትኑና ሳይክሉ በጣም ብዙ ነገሮችን ማጥናት ሰርች ማድረግ ብዙ ነገሮች ስላሉ ወጣቱ ላይ ሞር ወጣቱ ቢሰራው እያንዳንዱ ነገር ሪስክ ማኔጅ የማድረግ አቅም ይኖረዋል። በሰራተኛ ከማሰራት በተጨማሪ ራሱ ስራውን መስራትም ይችላል ብዬ አምናለሁ። ለዛ ነው ወጣት ቢሰራው ሞር ውጤታማ የሚሆንበት ስራ ነው ብዬ የማስበው። ጥሩ። እነዚህን አሁን የዶሮ እርባታ ላይ መሰማራት ፈልገው እነዚህን ቄብ ዶሮዎች ላይ ሲደርሱ ዶሮዎችን መውሰድ ቢፈልጉ እናንተም በምን አይነት መልኩ ነው ማግኘት የሚችሉት? አድራሻና ስልክ ቁጥርን ብትጠቁመኝ። አድራሻችን ያው ገላን ነው። ገላን ከተማ ላይ እንታወቃለን። ናውል ከተባለ ማንም ያውቀዋልና ከዛ ውጭ ያው ዶሮቻችን እንግዲህ 3 ቀን ሆኗቸዋል። በዚህ ጊዜ ውስጥ መጥቶ ኦርደር ማድረግ የሚፈልግ ሰው ያው 25% ቅድመ ክፍያ በመክፈል ከዛ ቀጥሎ ዶሮቹን ሲረከብ ነው 75%ን ክፍያ የሚያደርገው ማለት ነው። በዚህ መልኩ ነው ከስተመሮቻችንን የምናስተናግደው። ያው ቅድመ ዝግጅት መሆን ስላለበት ያው ኦርደር መደረግ ስላለበት ነው እንጂ ዶሮቹም እያወቃንም ክፍያ መፈጸም ይቻል ነበረ። ግን ቅድመ ዝግጅቶቹ መከናወን አለባቸው ዶሮቹ ከመግባታቸው በፊት። ለዛ ነው 25% ቅድመ ክፍያ የምናስከፍለው። ስልክ ቁጥራችን ያው 0975 35 04 30 በመደወል ሊያገኙን ይችላሉ። ጥሩ። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ድሉ ልስጥ። ማስተላለፍ የሚፈልገው ስራ ያው ወጣቶች በተለይ አሁንም ወጣት ላይ ነኝ እና በጣም ሊሰሩት የሚችሉት ቀላል ስራ ነው ብዬ ነው የማስበው። ለወጣቱ ይከብደዋል ብዬ አላምንም። ምክንያቱም እኔም እየሰራሁበት ስለሆነ በተለይ ደግሞ ተቀጥሮ ለመስራት ለሚያስቡ ወጣቶች ትንሽ ዝቅ ብለው ብዙ ነገሮችን ማግኘት የሚችሉበት አቅም ይኖራቸዋል ብዬ አስባለሁኝ እና ያው ዶሮ እርባታ ሲባል የተናቀ ስራ ተደርጎ የሚታሰብበት ሁኔታ አለ። በተለይ ከተማ ላይ ያው እኔም የከተማ ልጅ ስለሆንኩኝ ግን እንደዛ አይደለም። እዛው ባሉበት አካባቢ በተወሰነ መልኩ ቢጀምሩ ተቀጥሮ ከሚሰሩት በላይ ገንዘብ ማግኘት ይችላሉና በዛ ልክ ቢያስቡትና ወደዚህ ስራ ቢገቡ ብዬ አበረታታለሁኝ። ከዛ ውጭ ደግሞ ውጭ ላለ ሰው አገር ውስጥ ስራ የለም፣ አገር ውስጥ ነገሮችን ማስተካከል አይቻልም፣ ቢሮክራሲው ብዙ ነው ምናምን ብሎ ምክንያት ለሚያበዙ ሰዎችን ብዙ ሰዎች መጥተው እዚህ ስራ ውስጥ እየገቡ ስለሆነ እነሱም ቤተሰቦቻቸውን ስራ ቢያስጀምሩበት የተሻለ ነገር የማግኘት ቻንስ አላቸውና ስራው ውጤታማ ነው። ግን ያው ልክ እንዳልኩሽ የሚፈልጉት ነገሮች አሉ። በነዛ ፕሮሰስ ውስጥ የሚያልፍ ሰው ውጤታማ የማይሆንበት ምክንያት የለም። ብዙዎችንም ላይፍ የቀየረ ስራ ስለሆነ ይታወቃል። ያው ዶሮ እርባታ ሲባል ይታወቃልና በዚህ መሰረት ገብተው ቢሰሩ ብዬ አበረታታለሁ ወይም እመክራለሁ። ጥሩ። እሺ፣ ስለሰጠኸኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬ ዝግጅታችን የዶሮ እርባታ ዘርፍ ላይ የሚያተኩር ፕሮግራም ነበር ወደ እናንተ ያደረስነው። ባደረስናችሁ ፕሮግራምም የተለያዩ በዚህ ዘርፍ ላይ የተሰማሩ ሰዎችን እየተዘዋወርን ለማናገር ሞክረን ነበረ። ከነሱ ጋርም ባደረግነው ቆይታ የራሳቸውን ልምድና ተሞክሮ እንዲሁም ደግሞ የዶሮ እርባታ ዘርፍ ምን ይመስላል የሚሉትን ጠቅለል ያሉ መረጃዎችን አጋርተውናል። ምናልባትም ወደዚህ የስራ ዘርፍ መሰማራት የምትፈልጉ ተመልካቾቻችን የቄብ ዶሮዎችን ማግኘት ከፈለጋችሁ ከስር በምናስቀምጠው ስልክ ቁጥር በመደወል ወስዳችሁ ወደ ስራው መግባት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።